ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አወዋልን በማሻሻል ቆንጆ እንቅልፍ የሚያገኙባቸው መንገዶች። ማታ ቆንጆ እንቅልፍ ለመተኛት መሰረቱ ጥሩ አወዋል ነው። ድካም አብዝቶ የሚሰማቸው ሰዎች የተሻለ እንቅልፍ ቢተኙ ደስ ይላቸዋል። ሁሌም በተመሳሳይ ሰዓት መተኛትና ማታ ስክሪን አለማየት ይመክራሉ። ቆንጆ ቀን በማሳለፍ የተሻለ እንቅልፍ ማግኘት ይቻላል። ጥሩ እንቅልፍ ደግሞ ድካምን ያስወግዳል። 5 የተሻለ እንቅልፍ የሚገኝባቸው ቀላል መንገዶችን እንመልከት። የአይረን መጠን መጨመር። ከ3 ሰዎች አንደኛው የአይረን እጥረት አለበት። በተለይም ጨቅላ ህጻናት፣ ተደጋጋሚ የደም ለጋሾች፣ ነፍሰ ጡሮች፣ አትክልት ተመጋቢዎች፣ በወር አበባ ምክንያት አይረን እጥረት የሚገጥማቸው ወጣት ሴቶች ላይ ይስተዋላል። የአይረን እጥረት ድካም፣ እንቅልፍ ማጣት ያስከትላል። እንቅልፍ ካስተካከሉ በኋላ ድካም ካለፈ ሐኪም ማማከር ያሻል። እንቅልፍ ከተስተካከለ በኋላ ድካም የሚከሰተው አይረን በሚያመርተው ፈርቲን እጥረት ወይም ኦክሲጅን በሰውነት ውስጥ በሚያዘዋውረው ሄሞግሎቢን እጥረት ሊሆን ይችላል። አይረን ከስጋ፣ ዓሳ እና አትክልት ማግኘት ይቻላል። አትክልትና ፍራፍሬ መመገብ። አትክልትና ፍራፍሬ የሚመገቡ ሰዎች የተሻለ እንቅልፍ እንደሚተኙ ባለሙያዎች ይናገራሉ። ፈጣን ምግቦችና ለስላሳ የሚጠጡ እንቅልፋቸው ላይ ጫና አሳድሮባቸዋል። ከአትክልትና ፍራፍሬ በተጨማሪ ለውዝ፣ አነስተኛ ስብ ያላቸው ምግቦች፣ ጥራጥሬ የሚያዘወትሩ ሰዎች ጤናማ እንቅልፍ ያገኛሉ። ከ5 ሰዓት በታች የሚተኙ ሰዎች የአይረን፣ ዚንክ፣ ሴሌኒየም፣ ፎስፈረስ እና ማግኒዚየም እጥረት ተስተውሎባቸዋል። ምግብ እንቅልፍ የተሳሰሩ ናቸው። የተሻለ ምግብ የተሻለ እንቅልፍ ያስከትላል ወይም የተሻለ እንቅልፍ ጥሩ አመጋገብ ያስከትላል። በግልጽ መለየት ባይቻልም፣ ሆኖም ግን ፈጣን ምግቦች እንቅልፍን ማወካቸው አያጠያይቅም። ከፍተኛ ስብና ስኳር የበሉ 15 ስዊድናውያን ላይ በተሰራ ጥናት ላይ እንቅልፋቸው መዛባት አሳይቷል። አነስተኛ ስብና ስኳር ሲመገቡ ግን ጤናማ እንቅልፍ ተመዝግቧል። ከ5 እስከ 10 አትክልት በቀን ማግኘት የተሻለ እንቅልፍ እንደሚያስገኝም ጥናቱ ይጠቁማል። ከ3 ጊዜ በላይ አትክልት የበሉ ከ1000 በላይ ወጣቶች ላይ የተሰራ ጥናት እንደሚጠቁመውም የሚበሉት አትክልትና ፍራፍሬ መጠን ሲጨምሩ እንቅልፋቸው ተስተካክሏል። ከ6 ጊዜ በላይ አትክልትና ፍራፍሬ የበሉ ሴቶች ላይም የተሻለ ለውጥ ታይቷል። በልጆች ላይም ተመሳሳይ ውጤት ተገኝቷል። ለዚህ ምክንያቱም ቫይታሚን ኤ እና ሲ ከአትክልትና ፍራፍሬ ማግኘታቸው ነው። እንቅስቃሴ ማድረግ። በአካል ብቃት እንቅስቃሴ በእንቅልፍ መካከል ያለው ቀጥተኛ ግንኙነት ምርምር እየተደረገበት ቢሆንም የተሻለ እንቅልፍ ለማግኘት እንደሚረዳ ታውቋል። ለጥቂት ቀናትም ቢሆን ስፖርት መስራት እንቅልፍን እንደሚያስተካክል በ66 ጥናቶች ተገኝቷል። ቶሎ ለመተኛትና ረዥም ለመተኛት የአካል ብቃት እንቅስቃሴ ይረዳል። በጣም ጠንካራ ስፖርት ባይሆንም ለውጥ ያመጣል። በሳምንት 3 ቀን መስራት እንቅልፍን እንደሚያስተካክል ጥናቱ ያሳያል። ከመተኛት በፊት ከ1 እስከ 2 ሰዓት ስፖርት መስራት እንቅልፍ ላይ አሉታዊ ውጤት አለው። የተሻለ ከመተኛት በተጨማሪ የእረፍት ስሜት እንደሚፈጥርም ይጠቁማሉ። መጠጥና ሲጋራ ማቆም ወይም መቀነስ። በአንዴ መጠጥና ሲጋራ ማቆም ቀላል አይደለም። ቀስ በቀስ በአዎንታዊ ልማድ ለመተካት መሞከር ጠቃሚ ነው። መጠጥና ሲጋራ ማቆም ጥሩ እንቅልፍ ለመተኛትም ይረዳል። የሚያጨሱ ሰዎች በቀላሉ ካለመተኛት ባለፈ ዘለግ ያለ ድካም የሚፈውስ እንቅልፍ ለማግኘት ይቸገራሉ። የተወሰነ መጠጥ መጠጣት እንቅልፍ የሚመጣ ቢመስልም ውጤቱ ተጨባጭ አይደለም። መጠጥ አዘውትሮ መተኛት እንዲያውም እንቅልፍ ማጣት ያስከትላል። 1 ብርጭቆ መጠጥም ቢሆን አሉታዊ ጎን እንዳለው የሚናገሩት ባለሙያዎች እንደሚሉትም ከመጠጥ በኋላ እንቅልፍ ሲወስድ በቶሎ መንቃትና ከእንቅልፍ ሲነሱ የማረፍ ስሜት መጉደል ይካተታሉ። የእንቅልፍ መዛባቱ ከትንፋሽ ችግርም ጋር ይተሳሰራል። ቁርስ አለመዝለል። የሰውነት ክብደት ከመቀነስ ጋር በተያያዘ ቁርስ መብላት ይሻል የሚለውን በተመለከተ የተለያዩ ጥናቶች ውጤት አሉ። ቁርስ ንቁና ስል ከመሆን ጋር ይተሳሰራል። 43 ጥናቶች እንደሚሉትም ቁርስ ትውስታንና ትኩረትን ያሳድጋል።
ይህ ውጤት በልጆች ላይም ታይቷል። ድካምን ለመቀነስ ቁርስ ትልቅ ሚና ይጫወታል። 127 የሕክምና ትምህርት ቤቶች ተማሪዎች ላይ የተሰራው ጥናት እንደሚያሳየውም ቁርስ የሚበሉ ተማሪዎች ካሉበት አንጻር ብዙም ድካም አልተሰማቸውም። በታይዋን 1800 ተማሪዎች የተሳተፉበት ጨምሮ ሌሎች ጥናቶች እንደሚጠቁሙትም በተመሳሳይ ጊዜ ክፍተት መመገብ ጠቃሚ ነው። በ24 ሰዓት ውስጥም የምናልፍበት አእምሯዊና አካላዊ ውህደት ከምንመገበው ምግብ ጋር ቀጥተኛ ግንኙነት እንዳለው ጥናቶች ያሳያሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።